ሐኑን ከአሌክስ አብርሃም ተራኪ አማኑኤል አሻግሬ ክፍል 1። የዚያን ቀን በሰላም ወደ ቤቴ የተመለስኩት ፈጣሪ ጠባቂ መላእክቱን ልኮልኝ ጋርዶኝ መሆን አለበት እንጂማ ያንን ተራራ የሚያህል ድሩዬ እንዳይሸጥ እንዳይለወጥ አድርጌ አበሻቅጨው እንኳን በሰላም መመለሴ በሕይወት መመለሴም ተአምር ነበር። ግን ሆነ። ልክ የማደንዘዣ መርፌ እንደወጉት ሰው እኮ ነው ፍዝዝ ብሎ ሲመለከተኝ የነበረው። እንኳን እኔ በዚያ ጋንጋን በሚሸት ትንፋሹ እፍ ቢሉኝ ሱሉልታ የምገኝ ሳንጌላ ቀርቶ መሳሪያ ለታጠቀ ፖሊስም የማይመለስ ጉድ ነው። የዛሬ ዓመት የፍርድ ቤት መጥሪያ ሊሰጠው የሄደውን ፖሊስ አይደለም እንዴ ጆሮ ጉንዱን በጥፊ አንድዶት ከነ መሳሪያው ካፈር የቀላቀለው? ቆቡ አንድ ቦታ፣ የክላሽንኮፉ የጥይት መጋዘን ሌላ ቦታ ተበታትኖ ለቃቅመው ነበር በቃሬዛ የወሰዱት። ማዕረጉ ሳይቀር ከትከሻው ላይ ተነቅሎ በሮ ቱቦ ውስጥ ነው የተገኘው። ምን እሱ ብቻ ጋሻ አለበልንስ ቢሆን እንዲህ ሁለት የፊት ጥርሱን በቡጢ አርግፎ አፉን የጋራዥ በር አስመስሎት የቀረው ማን ነው? ይሄው ወጠምሻ ዱርዬ ነው። የጋሻ አለበልን ጥርስ ለማውለቅ ማወግ ነው። አረገፈው እንጂ ምን እንዳነሳሳው ሲጠየቅ በቀን 10 ጊዜ ሰላም እያላስመሮኝ ነው አላሉ። እስቲ ለእግዚአብሔር ሰላምታ ቡጢ መመለስ ምን የሚሉት እብደት ነው? ጋሻ አለበል ምስኪን የ3 ልጆች አባት ነው። ጎረቤት ሁሉ ሰላምታ ይብቃ ይከተት በጋሻ አለበል የሚልለት ሰላምተኛ። ታዲያ አንድ ቀን ለምሳ ወደ ቤቱ እየገባ ይህን ወመኔ መሃል መንገድ ላይ ቆሞ ያገኘዋል። ባርኔጣውን ከራሱ ላይ አንስቶ በአክብሮት ጎንበስ በማለት ሰላም ዋልክ ብሎት አለፈ። ሰው መስሎት አለፍ ከማለቱ ዱርዬው እንደ አንዳች ነገር ተወርውሮ ከኋላው ኮሌታውን ጨምድዶ ከያዘ በኋላ በዚያ የግንድ ጉማጅ በሚያክል እጁ በቡጢ ከመሬት ደባለቀው። ምስኪኑ አለበል ጥቅልል ብሎ ወደቀና እንደ ትልጥፍ ዘርጋ እያለ አፈር ላይ ተንፈራገጠ። በኋላ ነው ጥርሱም መርገፉን ያወቀው። ደግሞ አያፍርም። ሰው አግኝተው ሞተው ይህንን ዱርዬ ስሙን ኢዮብ አሉት። ስም አይገዛ፣ ስምን መልአክ ያወጡታል ቢባልም ቅሉ የአንዳንዱን ስም ሰው ሲያወጣ መላእክት በአካባቢው ዝር እንደማይሉ የገባኝ በዚህ ሰው ነው። ሌላ ጊዜ ደግሞ ኢዮብ ሆዬ ጌታን ተቀብያለሁ፣ ካሁን በኋላ ወንጌል ሰባኪ ነኝ አለና መጽሐፍ ቅዱስ ይዞ እዚያች ሁል ጊዜ የሚቀመጥባት ድንጋይ ላይ ተቀምጦ አላፊ አግዳሚውን እያስቆመ ስብከት አይሉት ማስፈራሪያ ጀመረ። ሰው ነፍሱ ሲቀየር እንዴት ወንበሩ አይቀየርም? ትተውታ የሄዱት ነገር ኢዮብ ሆነባቸው። ከሰማዩ ሰዓት በፊት የኢዮብ ቡጢ ትዝ እያላቸው ደግሞም ጋሻ አለበልን ያየ ኢዮብን ከኋላው አድርጎ እንዴት በሰላም ይራመዳል ብለው ቆመው ይሰሙት ነበር። መቼስ ክርስቶስ ከተሰቀለ ወዲህ ወንጌልን እንዲህ አድርጎ የሰበከ ታይቶም ተሰምቶም አይታወቅም። ድንገት አንዱ መንገደኛ ፊት መንገዱን ዘግቶ እንደ ጅብራ ይገተርና የደፈረሰ አይኑን አፍጥጦባቸው ኢየሱስ ጌታ ነው ሲል ማን ነው ወንዱ የሚቃወመው? ጋሽ ሐምዛ እንኳን ሳይቀሩ ለጁማ ሶላት ወደ መስጂድ እየተጣደፉ ሲሄዱ መንገድ ላይ አስቆማቸውና ጋሽ ሐምዛ ላይበክ ኢየሱስ ጌታ ነው፣ እንግዲህ ካንተ ጋር ስነዛነዝ ሶላት እስከሚያመልጠኝ ይሁን ኢዮብ ብለው ወደ መስጂዳቸው። ወዲያው 1 ወር እንኳን ሳይቆይ ይሄው ወጠምሻ ፓስተር ደብድቦ ታሰረ። ለምን ፓስተሩን ደበደብክ ቢባል ክፉ መንፈስ አለብህ ብሎኝ ነው አለ። ከእስር ሲፈታ መጽሐፍ ቅዱስን ጣጥሎ ወደ መጠጥ ቤቱ ተመለሰ። እንደ አገረሸ ድሩይነት አደገኛ ነገር የለም። ባሰበት።
አምደ ሚካኤል የሚባለው የሰንበት ትምህርት ቤት ኃላፊ ሳይቀር ከዚህስ ያንኑ የመናፍቅ ስብከት ቢሰብከን ይሻል ነበር እስኪል ድረስ ይሄው ሲጠግብና ሲሰክር ኃላፊ አግዳሚውን እየደበደበ እጁ ላይ ሳንቲም ሲያጣ እየነጠቀ ቦዝኖና ተመችቶት ይኖራል። ይሄን ጉድ ነው እንግዲህ እንዳይሞት እንዳይሽር አድርጌ በስድብ አጥረግርጌው በሰላም ወደ ቤቴ የተመለስኩት። ያውም ቤቱ ሄጄ እፈልጋለሁ ናውጣ ብየው። ምን አገናኛችሁ የሚል አይጠፋ መቸስ። ጎዶሎ ቀነዋ። ኢዮብ የባለቤቴ ታላቅ ወንድም ነው። የመጀመሪያ ልጃችንን የወለድን ጊዜ እንደወጉ ቁርጥ አባቱን ከሚለው አራስ ጠያቂ ይልቅ ኢዮቤ አጎት ሆነ ባዩ ይበዛ ነበር። ሰው የመናገር ነፃነትን የሚነፍገው አምባገነን መንግስት ብቻ ይመስለዋል። በየመንደሩ ስንት ጥቃቅን አፋኝ አለ መሰላችሁ። አንድ ቀን ታዲያ ይሄ አጼ በጉልበቱ የማይታለፍ መስመር አለፈ። እንኳን አንድ የመንደር ድሩዬ ሞት ራሱ መጥቶ ፊቴ ቢቆም የማልደራደርበትን ጉዳይ ዘነኮረ። አበድኩ። እግሮቼ እንደ እግር ሳይሆን እንደ ክንፍ አብረው ወደ ቤቱ ወሰዱኝ። ያውም ከሥራ እንደወጣሁ ሙሉ ልብሴን ከነከራባቴ ግጥም አድርጌ ለብሼ። ሰው አገሩ ሲነካበት አሮጌ ጠመንጃ አንስቶ ከሰማይ ከምድር ከገዘፈ ጠላት ጋር የሚፋለመው ከጀግንነት ይልቅ በፍቅር ተገፍቶ መሆኑን ያወቅኩት በዚያች ቀን ነው። ኢዮብን እየተንጠራራሁ አንባረኩበት። ማን ነኝ ነው የምትለው አልኩት። መንደር ለመንደር እየዞርክ ማንንም ስላስፈራራ የምፈራ መሰለ? ደገምኩት። ወይኔ ወይ አንተን ሞታለን እንጂ ፍርሃት የሚባል ነገር የለም። እሺ። ኢዮብ ቢጨንቀው ቡጢውን ጡጫውን ረስቶ የተተወውን ሃይማኖተኝነቱን አስታወሰው። ኧረ ጌታ ይገስጽህ አለኝ። በሕይወቱ ለመጀመሪያ ጊዜ አንድ እርምጃ ወደ ኋላ ፈገፈገ። እኔም በሕይወቴ ለመጀመሪያ ጊዜ ለጠብና ለድብድብ አንድ እርምጃ ወደፊት ተራመድኩ። ከዚህ ሁሉ ጩኸቴ በኋላ ግን የምለውም የምናገረውም አልቆብኝ በእልህ እየተንቀጠቀጥኩ ማለት የቻልኩት ምን አደረገቻችሁ ብቻ ነበር። ከሁለት ዓመት በፊት መደረግ የማይገባውን ነገር አደረግኩ። ጉዳዩን የሰማ ሰው ሁሉ ተሳስተሃል ይለኛል። መሳሳቴንማ ገና ድሮ ነው ያወቅኩት። ምክር ፈልጌ ሲሄድ ፍርድ አሸክመውኝ ይመለሳለሁ። ከመምከር ይልቅ መፍረድ ቀላል ሳይሆን አይቀርም። አገር ምድሩ እኔ ላይ ለመፍረድ የተሰየመ ችሎት እስኪመስል እስትንፋስ ያለው ሁሉ እኔ ላይ ፈረደ። እግዚአብሔር የፈጠረው ሳር ቅጠሉ ሁሉ ጠበቃና ዳኛ ሆነ። ነገሩ የጀመረው ከቤቴ ነው። ሚስቴ ሄራን ገና ከጅምሩ እኔ ላይ ፈረደች። ምን ታድርግ እውነት አላት ብዬ ዝም አልኩ። ቤተሰቦቼ እኔ ላይ ፈረዱ። ያውም መቼስ ለልጅ የሚወረወር ድንጋይ የወላጅን ልብ መውገሩ አይቀርምና የወላጅ ፍቅራቸው ነው ያበሳጫቸው ብዬ ቻልኩት። እንዲያውም አባቴ ቁጣው ገንፍሎ እንዲህ አለኝ። ስማ፣ ይህን ነገር ወዲያ እልባት አበጅተህለት ካላረፍክ እደጅ እንዳትረግጥ፣ አባቴ ብለህ እንዳትጠራኝ። አልበዛም እንዴ? ከዛሬ ነገ ልጅነትህ ሲያልፍ ልብ ትገዛለህ ብንል ዝም አለ። አንተ ጭራሽ እሰይ የተባልክ ይመስል አድሮ ቃሪያ ከርሞ ጥጃ ትሆናለህ። በዘራችን የሌለ መልከስከስ ከየት አመጣኸው? ሌላው ይቅር፣ በሥራ ቦታ ያለህበት ደረጃ ቀላል ነው እንዴ? እንዴት ለራስህ አክብሮት አይኖርህም? በቃ ውስጤ በአባቴ ተቀየመ። ከወላጆቼ ቤት ቀረሁ። ጓደኞቼ እኔ ላይ ፈረዱ። ሲጀምር ተው ብለው ሲመክሩኝ አልሰማኋቸውምና ፍርድና ግሳጼያቸውን የሚገፋ ወኔ አልነበረኝም። እንዲያውም የቅርብ የምላቸው ጓደኞቼ ቀስ እያሉ ከኔ ራቁ። የሚስቴ ስሞታ ሰልችቷቸው መሆን አለበት። ጉዳዩን የሰሙት ሁሉ እኔ ላይ ፈረዱ።
ገና የሚሰሙትም ሁሉ እኔ ላይ ይፈርዳሉ አውቃለሁ። እኔ ራሴ በየቀኑ በየሰዓቱ ከምተነፍሰው አየር እኩል ጸጸት ከቦኝ ውላለሁ አድራለሁ። አዎ እኔ ራሴን ወቅሳለሁ። በዚህ ሁሉ ወቃሽ ስዋከብ ያልወቀሰችኝ እንደውም የምታጽናናኝ አንዲት ሴት ብቻ ነበረች፣ ሃኑን። ሃኑን ማለት ምን ማለት ነው አልኳት የተዋወቅን ሰሞን። በሁለት ቋንቋ ሁለት ትርጉም ያለው ስም ነው ይላሉ፣ በሶማሌኛና በአረበኛ። ደግሞ የሚገርመው የትርጉሙ መራራቅ፣ ሲላላ ህመም፣ ጠበቅ ተደርጎ ሲነበብ ደግሞ ጣፋጭ ማለት ነው አሉ። እኔ ከራሴ ውጣ ውረድ ተነስቼ ሁለቱንም ትርጉም አቀላቀልኩት። ጣፋጭ ህመም። ሃኑን ጣፋጭ ህመሜ ነበረች። ልክ ሐኪም በእጅህ እንዳትነኩ ያለንን ቡግር በእጅ መንካት፣ እያመመ ደስ እንደሚለን አይነት። የሆነ ቀን ከቡግሩ ውጪ ሌላ ሰውነት የሌለ እስኪመስለን ድረስ እጃችን 10 ጊዜ ወደዚያው እንደሚሮጠው አይነት። የነፍስ እጆቼ ወደ ሃኑን እንደተንጠራሩ ነበር። የበደልኳት እሷን ነው፣ እሷን ብቻ። አንድም ቀን በደሌን አንስታ ወቅሳኝ የማታውቀውም እሷው ብቻ ናት። እንደው በሰራሁት ሥራ ልክ ይወገርም ይሰቀልም ተብሎ ቢፈረድብኝ አንደኛ መውገሪያ ድንጋይ አንስታ ከመውገሪያ ሰልፍ ፊት መገኘት የነበረባት እሷ አልነበረችም እንዴ? የመስቀያ ገመዴን ሸምቀቆ አንገቴ ላይ ማጥለቅ የእሷ ሐቅ አልነበረም እንዴ? ግን ባየችኝ ቁጥር ትልልቅ ዓይኖቿ ሰማይ ከፍቶ ብቅ እንዳለ መልአክ በክብርና በጉጉት እያዩኝ ንጹሕና ደግ ፈገግታ ከፊቷ ሳይነጥፍ የምትቀበለኝ እሷ ነበረች፣ እሷ ብቻ። ይሄ ቻይነቷ ህመሙ አይጣል ነው። ሳስባት ያመኛል፣ በአካል ሳገኛትም ያመኛል። ከዚህ ህመም የምፈወስበት አንዳች መድኃኒት ባገኝ ሕይወቴን እከፍላለሁ። ግን ምን ያደርጋል፣ ዙሪያዬን የከበበኝ ሁሉ ስንጥሩን ይዞ ወደ ቁስሌ የሚልክ የሚያደክም አጽናኝ ብቻ ሆነ። እግዚአብሔር በሚያውቀው ከባለቤቴ የደበቅኳት አንዳች ነገር አልነበረም። ሃኑን ከእርሷ በፊት የነበረች ፍቅረኛዬ ነበረች። ከሀ እስከ ፐ ታሪካችንን ለምን እንደተለያየንም ጭምር ታውቃለች። አሁን ምንም አይነት የፍቅር ግንኙነት የለንም። ግን የኔ እርዳታ ስለሚያስፈልጋት ልርቃት አልችልም። መደገፍ ስላለብኝ እደግፋታለሁ። ድጋፌ ብር ያውልሽ እያሉ መወርወር ብቻ አይደለም፣ እንደ ሰው ከጎኗ መቆም እንጂ። ይህንንም ባለቤቴ ጠንቅቃ ታውቃለች። ቅንነት ከጎደለው ዕውቀት አለማወቅ ይሻላል። ይህንን የነገርኳት መጀመሪያውኑ ገና ሳንጋባ በፊት ነበር። የመለሰችልኝ መልስ እስካሁን ጆሮዬ ላይ ያቃጭላል። ምን ነካህ? ይሄ እኮ ምንም ማለት አይደለም። ማናችንም ችግር ሊያጋጥመን ይችላል። ደግሞ አምናለሁ። አትጨናነቅ እሺ? እንደውም እድሉን ከሰጠኝ እኔም ልረዳት እችላለሁ። ቃል በቃል እንዲህ ነበር ያለችኝ። ንግግሯ ከሴቶች ሁሉ ከፍ ያለች አስተዋይና ደግ አድርጌ እንድመለከታት አድርጎኛል። ከተጋባን በኋላ ግን ነገሮች በሚያስደነግጥ ፍጥነት ተቀያየሩ። ስለ ሃኑን ከእኔና ከሄራን ቤተሰቦች አልፎ ጓደኞቼ ሁሉ ሰሙ። ሰላም የሚባል ነገር ከቤታችን ውስጥ ጠፋ። በተለይ ከወለደች በኋላ አንድ ቀን ሃኑንን ሰላም ብያት ልምጣ፣ በዚያውም የቤት ክራዩን ብር ላቀብላት ብዬ ለመሄድ ስነሳ ፍቅር አለችኝ። ስትጠራኝ እንዲህ ነው። ወዬ አልኩ። ያው የተለመደውን ተጠንቅቀህ ንዳ እንዲሁም እንዳታመሽ የሚል ምክር ነበር የጠበቅኩት። እስከ መቼ ነው ይህችን ልጅ የምንረዳው? ምንድነው መጨረሻው? አትማርም? አትሰራም? እሺ ይሁን፣ መርዳት ካለበት እርዳት። ለምን የሚያስፈልጋትን ነገር አትልክላትም? በአካል መገናኘቱ ለምን አስፈለገ? አለችኝ። ሃኑንን ከዛ በፊት ይህች ልጅ ብላ ጠርታት አታውቅም ነበር። ለለብስ ያዘጋጀሁትን ኮት እንዳንጠለጠልኩ
በግርምት ዙሬ ተመለከትኳት። ፊቷ አይቼው በማላውቀው ምሬት ተጥለቅልቆ አይኖቿን ከኔ ላይ ዘወር አደረገች። እንዴ ከምርሽ ነው እንዴ ብዬ ጠየቅኳት በመገረም። ከምርሽ ነው ማለት ምን ማለት ነው? የግድ አፍ አውጥቼ መናገር ነበረብኝ? እንደ ሌሎች ሚስቶች መጨቃጨቅ ነበረብኝ? አይ እንደዛ ማለቴ ሳይሆን እና እንዴት ማለት ነው? ምን ማለት ነው? ከምርሽ ነው ማለት ምን ማለት ነው? ልክ ተአምር ነገር እንደተናገርኩ የምትገረመው ለምንድን ነው? ከዚህ በኋላ ባታገኛት ደስ ይለኛል። በቃ ሁሉም ነገር ልክ አለው። ስራ መስራት ካለባት ትስራ፣ ማግባት ካለባትም አንዱን ታግባ። ንግግሯ ምሬት የተቀላቀለበት ከጥያቄ ይልቅ ወደ ትዕዛዝ ያዘነበለ ነበር። ያነሳሁትን ኮት ሶፋው መደገፊያ ላይ ጣል አድርጌ ከተቀመጠችበት ሶፋ ፊት ለፊት ያለ ገብ የመስታወት ጠረጴዛ ጫፍ ላይ ፊት ለፊቷ ተቀመጥኩ። ጉልበታችን ሲነካካ እግሯን ወደ ኋላ ሰብሰብ አደረገች። በውስጤ በእርግዝናና በወሊድ ወቅት የሴቶች ሆርሞን መጠነኛ የባህሪ ለውጥ እንደሚያስከትል ያነበብኩትን እያሰብኩ ላረጋጋት ሐሳብ ሳሰላስል ልክ ያሰብኩትን ቀድማ ያወቀችው ይመስል አወቀችው እንጂ ምንም እንዳታስብ ይገባኛል፣ ሆርሞን ምናምን ብለህ ልታጽናናኝ እንዳትሞክር። በዚህ ጉዳይ ላይ እዚያው ስለ ወንድነት ሆርሞን አስብሽ። በየትኛውም ሎጂክ ቢሆን እያደረከው ያለው ነገር ልክ አይደለም። በቃ ቤተሰብ ቀልድ አይደለም፣ ትዳር ነው ይሄ። ግራ ገባኝ። አኑን በራሷ በባለቤቴ ጥሪ በሰርጋችን ዕለት አብራን ነበረች። ቤታችን ውስጥ ዝግጅት ሲኖር ባለቤቴ እየጠራቻት ስትመጣና በደስታም በሐዘኑም አብራን ስታሳልፍ ቆይታለች። በእርግጥ አኑን ከባለቤቴ ጋር ባትገናኝ ደስ ይለኝ ነበር። ምክንያቱም ለሳር ለቅጠሉ ትሁትና የሚመች ጸባይ ያላት ባለቤቴ ሄራን አኑን ላይ ሲሆን ትንሽ የሚጫን ባህሪ አላት። ለኔ ብቻ የሚገባ ሲበዛ ውስብስብ የሆነ ባህሪ ነው። ግን አንዴ ከተዋወቁ በኋላ ባለቤቴ ራሷ እየደወለች በአካልም እያገኘቻት ልክ እንደ ጓደኛ ስለተቀራረቡ ምንም ማድረግ አልቻልኩም። ብናገርም ሌላ ጥርጣሬ መፍጠር ነው ብዬ ዝም አልኩ። ቢሆንም ግን የባለቤቴና የሃኑን ጓደኝነት መቼም ቢሆን ተውጦልኝ አያውቅ፣ እሳትና ጭድ። ቆይ እስከ ዛሬ አምነሽበት የተቀበልሽውን ነገር ዛሬ አምነሽበት? ምኑን ነው የማምንበት? እንዴት ነው የምታስበው? በዚህ በሰለጠነ ክፍለ ዘመን ባሌ እንደ ድሮ ሰው በትዳሩ ላይ ቅምጥ ማስቀመጡን ነው የማምንበት? ይሄን ነው የማምንበት? በቃ ከዚህ በኋላ ይሄ ነገር መቀጠል የለበትም። የባንክ አካውንት ከፍተህም ቢሆን የምትፈልገውን ብር አስገባላት፣ እያወጣች ትጠቀም። ጤነኛ ናት። እየሄድክ በማንኪያ አታጎርሳትም እኮ። እንደውም እንደ ሴቶቹ ሄዳ ትስራ። አረብ ሀገር የሚልኩ ሰዎች ጋር ላገናኛት እችላለሁ። ከዚህ በኋላ በምንም መንገድ ከእርሷ ጋር እንድትገናኝ አልፈልግም። ሁሉም ነገር ልክ አለው። በቃ ንዴቷና ቃላባይነቷ ግልፍ አደረገኝ። እናም ኮስተር ብዬ ሶሪ አልችልም አልኳት። ምን ማለት ነው አልችልም ማለት? ይህ እኮ ጥያቄ ወይም አስተያየት አይደለም። ህጋዊ ባለቤት ነኝ። ሳንጋባ በፊት ስለነበረው ነገር አይመለከተኝም። ከተጋባን በኋላ ግን አያገባሽም እያልክ ብቻህን መወሰን ምን የሚሉት ፈሊጥ ነው ባክህ? የበፊት ፍቅረኛህን አዲስ አበባ ድረስ አምጥተህ ቤት ተከራይተህ ማኖርህን እሺ ይሁን ብዬ ተቀበልኩ። በየወሩ ገንዘብ ተቆራጭ ማድረግህንም ይሁን ብዬ ፈቀድኩ። ይህን ሁሉ የተቀበልኩት መብትህ ስለነበር እኮ አይደለም፣ ከራስህ እንዲመጣ ስለፈለግኩ እንጂ ጭራሽ በየጊዜው ቤቷ እየሄድክ መዋልና ማምሸትህን አቁም ስላልኩህ አፍህን ሞልተህ አልችልም ትለኛለህ እንዴ? እኔን ብትንቅ እንኳን ለልጅ ስትል ትዳርህን አታከብርም ብላ ቤቱን እስኪናወጥ ድረስ ጮኸችበት። ገና የ2 ወር ልጅ ምነው ተወልዶ ሰበብ ባደረግኩት ብላ በጉጉት የጠበቀችው ነው የሚመስለው። ልጅህ ስትል አቅፋ ጡት የምታጠባውን ልጅ ስለናጠችው መጥባቱን አቁሞ ጭር ብሎ አለቀሰ። ለማጥባት ሳይሆን አፉን ለመዝጋት በሚመስል ሁኔታ የጡቷን ጫፍ አፉ ውስጥ በልህ ወተፈችበት።
ሊያለቅስ ወደ ውስጥ የሳበውን አየር እንኳን ሳይውጠው አጉረምርሞ ዝም አለ። አፍና የገደለችው ነበር የመሰለኝ። ማመን አልቻልኩም። ይህንን የተናገረችው ባለቤቴ ሄራ ናት ብዬ መቀበል ተሳነኝ። ዝም ብዬ አየኋት። ዙሪያዋን የተዝረከረከውን ማቀፊያ ልብስ፣ ጡጦና ምናምን ሁሉ በቁጣ በታትና ልጃችንን አቅፋ እያለቀሰች ወደ መኝታ ቤት ገባች። የቤቱን መሠረት እስኪነቃነቅ ድረስ በሩን በእግሯ ወደ ኋላ ወርውራ ዘጋችው። ሳሎን መሃል ተገትሬ ቤቱን ቃኘሁት። ችግር ሸተተኝ። አደጋ። ቤታችን ከግድግዳ ሳይሆን ከአራት ቋሚ ችግሮች የተሰራ የመብረቅ ጣሪያ ከላይ የተደፋበት መሰለኝ። የሰራሁት ኃጢአት ማቆጥቆጥ እንደጀመረ አሁን ገባኝ። ለመሆኑ ሃኑን ብር በባንክ ብልክላትና ሁለተኛ አልመጣም ብላት አልላትም እንጂ ምን ይሰማት ይሆን? ሃኑን የቀጠፍኳት አበባ መዓዛዋ አስክሮኝ፣ ውበቷ አስክሮኝ ጨብጫት ኖሬ ወደ ቀልቤ ስመለስ ግን የጨበጥኩትን መዳፌን ስዘረጋ እፍኝ ሙሉ ሾህ ተሰክስኮበት ያውም የሚያንገበግብና የሚመረቅዝ ቁስል ፈጥሮ አገኘሁት። አላርፍ ያለ መዳፍ። ከ6 ዓመት በፊት የምሰራበት ባንክ ወደ ድሬዳዋ መድቦ ሲልከኝ ግማሽ ልቤ አዲስ በተሰጠኝ እድገትና ደሞዝ ሲደሰት፣ ግማሽ ልቤ ደግሞ ከአዲስ አበባ በመራቄ ደብቶት ነበር። ባየሁት ቁጥር የዓለም መጨረሻ የደረሰ የመሰለኝ ችኩል ሥራ አስኪያጅ ወደ ቢሮው ጠራኝና እንዲህ ሲል መርዶ ይሁን የምስራች ግራ ያጋባኝን ዱብዳ ፈረጠው። ያው እንደሚታወቀው አዲስ አበባና ወደዚህ ወደ ሰሜኑ ያሉ ቅርንጫፎቻችን ስራችንን ካሰብነው በላይ እያስኬዱልን ነው። ይሁንና ድሬዳዋ የከፈትነው ቅርንጫፍ በየዓመቱ ችግር ብቻ ነው የሚያተርፈው። ሰውየውም ከሰራተኞቹ ጋር መግባባት አልቻለም እና ማኔጅመንቱ ትላንት በነበረው ስብሰባ ጉዳዩ ላይ በስፋት ተነጋግሮበት አንድ ውሳኔ ያሳልፋል ካለ በኋላ የስልኩን እጀታ አንስቶ ወደ እኔ እየተመለከተ ምን ይምጣለህ አለኝ። ምንም አልፈልግም አልኩ በአክብሮት። እኔ እንደሆንኩ ለወሬው ነበር የቸኮልኩት። ኃላፊዬ ግን ያልኩትን ወደ ጎን ትቶ 2 ቡና አምጡልን ብሎ አዘዛትና ወደ ጉዳዩ ገባ። በረጅሙ ስለ ሁኔታው ሲያብራራ ቆይቶ እና እንደነገርኩህ ማኔጅመንቱ ድሬዳዋ ላለው ቅርንጫፍ ቢሮ መፍትሄ ብሎ ያሰበው እዛ ያለውን ሰው በማንሳት ጠንካራና ኮሚትድ የሆነ ስራ አስኪያጅ መመደብ ነው። ለቦታው የሚመጥን ሰው ስናነሳና ስንጥል ቆይተን በመጨረሻ ቡና እንድታመጣ የታዘዘችው ልጅ ድንገት በሩን ከፍታ ገባችና ቡናውን በየፊታችን አቀርባልን ወጣች። ምንም አልፈልግም ያልኩት ሰውዬ ኃላፊ በግድ ያዘዘልኝን ጥቁር ቡና ገና ከመቅረቡ አንስቼ ፉት አልኩት። ገና እያጣጣምኩ ወሬውን እስከሚቀጥል በጉጉት ተጠብቀው ነበር። ጆሮዬ በዚያች ሰዓት ሞያሌ ድንበር ላይ መርፌ ብትወድቅ ይሰማ ነበር። ምንም እንኳን ለቦታው አንዳንድ የማታሟላቸው ነገሮች ቢኖሩም ቀስ በቀስ እንደምታሟላ በማሰብ በመጨረሻ አንተን እዚያ ብራንች ላይ ስራ አስኪያጅ አድርገን እንድንመድብህ ወስነናል። በዚህ 15 ቀን ውስጥ ወደ ቦታው ስለምትንቀሳቀስ አንዳንድ ነገሮችን አመቻች። ቤትና ትራንስፖርት እዚያው ያሉ ሰዎች ያመቻቹልሃል። አንተ በዋናነት ቢቻል በዚህ 6 ወር ቢበዛ በቀጣዩ 1 ዓመት በቢሮ ላይ የሚታይ ለውጥ በማምጣት ላይ ብቻ ተኩርሽ። መልካም ስራ ብሎ እሱ የጀመረውን ራሱ ጨረሰና
የሥጋ ድልድል ያደለበውን ሰፊ መዳፉን ለሰላምታ ዘረጋልኝ። ፈቃዴን መጠየቅ የለ፣ ምን የምትለው ነገር አለ ብሎ አስተያየት እንድሰጥ ዕድል መስጠት የለ። በቃ ወታደራዊ ትእዛዝ፣ ተነስና ሂድ። መቼስ ወፍራም እንጀራ ጣት ከነማ ያስቆረጥም ወጡ፣ ያውም ከ4 እና ከ5 ዓመት በኋላ እንኳን ከማልደርስበት እድገት ጋር ጭነው ቼ ሲሉኝ ሽምጥ ጋልቦ ድሬዳዋ ላይ ከማረፍ ሌላ ምን አማራጭ ነበረኝ? ወደ ኋላ የሚጎትት ሚስት የለኝ፣ ድስት የለኝ። ደግ ዘመን። ድሬዳዋ ግሪክ ሰፈር የሚባል ሰፊ የሀብታም ግቢ ውስጥ የራሱ ገላ መታጠቢያ ክፍልና መጸዳጃ ቤት ያለው ባለ 2 ክፍል ቤት ከነቃው ተዘጋጅቶልኝ ነበር። ቤቱ የአንድ ባለ ሀብት ቤት ሲሆን የምሰራበት ባንክ የተከራየው ሕንፃ ጭምር የሰውየው ነበር። እንዲሁ ስጠረጥር ባለ ሀብቱ ቤታቸውን ያከራዩት የኪራይ ብር አስጨንቋቸው ሳይሆን ሕንፃቸውን ተከራይቶ በየዓመቱ ጠቀም ያለ ብር የሚከፍላቸውን ባንክ ሥራ አስኪያጅ ቤተኛ ለማድረግ ይመስለኛል። ባለቤቱ ይሄ ናቸው ብለው ሲነግሩኝ ገረመኝ። ሽርጥ ያገለደሙ፣ ተራ ሰንደል ጫማ ያጠለቁ፣ ከጉያቸው ስር ምንጊዜም በላስቲክ የተጠቀለለ ጫት የማይጠፋ ጺማቸው በርበሬ መስሎ የቀላ ሽማግሌ የዚያ ሁሉ ሀብት ባለቤት አልመስል ብለውኝ ነበር። ሰውየው ለምንም ነገር ግድ የላቸው። ሁልጊዜም ከሰዓት በኋላ ጫታቸውን ይዘው በረንዳቸው ላይ ይፈርሹና ጓደኞቻቸው ከመጡ ከጓደኞቻቸው ጋር ከሌሉም ብቻቸውን ቁጭ ብለው የምታምር ልጃቸው አንዴ ቡና አንዴ ሻይ ያቀረበችላቸው ሱዳንኛ ዘፈን ከፍተው ጫታቸውን እየቃሙ ይውላሉ። ያንን በሚያክል ግቢ ውስጥ ከአንዲት ቆንጆ ሴት ልጃቸው ጋር ብቻቸውን ነው የሚኖሩት። መጀመሪያ አካባቢ አብሬያቸው ጫት እንድቅም በተደጋጋሚ ይጋብዙኝ ነበር። ልጅ ጫት አትቅምም ይሉኛል። አልቅምም አባባ። ምነው በሰላም? ሳቄ ይቀድመኛል። በኋላ እንደማልቅም ገብቷቸው ማጨናነቁን ትተው እቤት ከዋልክ ኮካና ለውዝ ይልኩልኛል። ቡናና ሻይ ሲፈላ ደግሞ ልጃቸውን ሃኑን ናይ ለዚህ ልጅ ውሰጅለት ይሏታል። ልጃቸው ሃኑን ከጸጉሯ ላይ የተንሸራተተ የሚያስቸግራትን መሸፈኛ 10 ጊዜ ወደፊት ወደ ግንባሯ ሳብ እያደረገች ቡና አለያም ሻይ በሚያምር ሰርቪስ ትሪ ይዛለኝ ትመጣለች። ቢነኳት የምትፈርጥ የምትመስል ቆንጆ ልጅ ነች። ገና በር ላይ በአክብሮት ጫማዋን አውልቃ ስትገባ ውብ እግሮቿ ላይ አይኔ እያረፈ አረ ጫማሽን አታውልቂ እላታለሁ። ምንጊዜም ግን ሳታወልቅ አትገባም። በእርግጥ በዕድሜ ከኔ ታንሳለች። በ8 ወይም በ9 ዓመት ሳልበልጣት አልቀርም። ቢሆንም ለመጀመሪያ ጊዜ ካየኋት ቀን ጀምሮ ባየኋት ቁጥር ለመቀራረብ የሚገፋኝን ፍላጎቴ መቋቋም አልቻልኩም። ቀስ በቀስ ማውራት ስንጀምር የበለጠ ቀረብኳት። ብዙ አታወራም። ፈገግ ብላ ትልልቅ አይኖቿን እያንከባለለች ዝም ትላለች። ምንም ቃል ሳይወጣት ብዙ ያወራን የሚመስለኝ ነገር ነበር። ሃኑን ከሌላ ሴት የወለዷት የሰውየው 9ኛ ልጅ ናት። 8 የወለደችላቸውን ሚስታቸውን አስቀምጠው ያውም ቤታቸው ሰራተኛ ሆና ከተቀጠረች ሴት ነበር ሃኑንን የወለዷት። ይሄ ነገራቸው በልጆቻቸውም ሆነ በሚስታቸው በቀላል የሚታለፍ ነገር አልሆነም። ትዳራቸውን ሊበትነው ደረሰ። በመጨረሻ ሰራተኛዋን ከነልጇ ቤት ተከራይተው በድብቅ አስቀመጧት።
ከዚያ በኋላ በሰበብ አስባቡ መጋጨት ሆነ ስራቸው። በተለይ ሚስት ከልጆቻቸው ጋር አብረው ሰውየውን መቆሚያ መቀመጫ አሳጧቸው። ሰውየው ደግሞ ንዝንዝ አይወዱ። ለአንድ ሰዓት ሰላም በልዋጩ ያላቸውን ሀብት ቢከፍሉ የማይቆጫቸው አይነት ሰው ናቸው። በስልክ እንኳን እያወሩ ትንሽ ንዝንዝ ቢጤ ከሆነባቸው አቦ ልቃምበት እንግዲህ አትነጅሱኝ ብለው ጥርቅም ያደርጉና ስልካቸውን ወዲያ ይወረውሩታል። ሃኑን አንስታ አለመሰበሩን ካረጋገጠች በኋላ እቤት ታስቀምጥላቸዋለች። አንድ ቀን ታዲያ ሚስታቸውን ቁጭ አደረጉና እንግዲህ አጠፋው፣ የተተፋ ምራቅ መልሶ አይዋጥም። አንቺም ጧት ማታ እያነሳሽ በየሰበቡ ከምትነዘንዥኝ ከልጆችም ጋር ክፉ ደግ ከምነጋገር የወደድሽውን ንብረት ያዥና ከልጆችሽ ጋር ኑሪ፣ በቃኝ ፈትቼሻለሁ ብለው ቤቱን ለሚስታቸውና ለልጆቻቸው ትተው ወጡ። ከቤት ሲወጡ የያዙት ነገር ቢኖር የጀመሯት በላስቲክ የተጠቀለለች ጫት ብቻ ነበር። በሽማግሌ ወደ ቤታቸው እንዲመለሱ ቢለመኑ ቢደረጉ እምቢ አሉ። ብዙም አልቆዩም። ሃኑን እናት ጋር ጠቅልለው ገቡ። የልጆቻቸው እናት ይህንን ሲሰሙ ድሮም ጤና አልነበራቸውም። ውሎና አዳራቸው ሆስፒታል ሆነ። በመጨረሻም እንዲቹ እንደ ተብሰለሰሉ አረፉ። ልጆቻቸው የእናታቸው ገዳይ የሃኑን እናት እንደሆነች ነው የሚያምኑት። ጦሱ ምንም ለማታቀው ሃኑንም ተርፎ ልክ የሌለው ኃይለኛ ጥላቻ ነበር ያለባቸው። ላይናቸው ሊያዩት አይፈልጉም። ቃል በቃል የገረድ ልጅ፣ እናታችንን ያስገደለች እያሉ ይጠሯታል። የእርሷም እናት እኔ እዛ ቤት ከመግባቴ ከ5 ዓመት በፊት ነበር የሞተችው። ለዚያም ይሆናል ሁልጊዜም በቆንጆ ፊት ላይ እንደ ስስ ደመና የሐዘን ስሜት የሚያንዣብብ የሚመስለኝ። 10ኛ ክፍል ላይ የትምህርት ነገር በቃኝ ብላ ቤት ውስጥ ነበር የምትውለው። አባቷም አላህ እንግዲህ ያለ ልክ አሳምሮ ህልቆብኝ በገባች በወጣች ቁጥር ይሄ ባለጌ ወንድ ሁሉ እየተከተለ አስቸገራት እኮ። አቦ ከዚህ ሁሉ ብትተወስ ብዬ ይሄው ቤት ነው ውሏ። አላህ ደጉን ኢማን ያለው ሰው እስኪወፍቃት ድረስ። ምክንያታቸው ይሄ ብቻ አልነበረም። የራሳቸው ልጆች አንድ ነገር ያደርጓታል ወይም ያስደርጓታል ብለው ይፈራሉ። እኔም በኋላ ሳውቃቸው ልጆቹ አያደርጉም የሚባሉ አይነት አልነበሩም። ሃኑን ጋር ቀስ በቀስ ተላመድን። እንዲያውም ቡና ከማመላለስ ባለፈ አንዳንዴ አባቷ ሳይኖሩ እኔ ቤት ትመጣና ስንጫወት ቆይተን ትሄዳለች። ረጋ ያለ አነጋገሯ አንዳች ጊዜን የማቆም ኃይል ያለው ይመስለኛል። በተፈጥሮዬ ተኝቼ እንኳን ሐሳቤ የማያርፍ እዚህና እዚያ የምዛብር ሰው ነኝ። ፊልም እንኳን ከፍቼ አንድ ቀን መጨረሻውን አይቼው አላውቅም። የሚያንቀሸቅሸኝ ነገር አለ። ሃኑን ጋር ስሆን ግን አንዳች የመረጋጋት ስሜት ይሰፍንብኛል። ጥልቅ ረፍት ውስጥ ነፍሴ ትዋኛለች። ይህንንም ፍቅር ነው ብዬ ነበር። እሷም ብትሆን እንደወደደችኝ ገብቶኝ ነበር። በእረፍቷ አንዳንዴ ደግሞ እያመለጣት በምትናገራቸው ቃላት ስንቆይ አንዱን የቤቴን ቁልፍ ወስዳ በሌለሁበት ቤቴን አዘጋጅታልኝ ትሄዳለች። ሁልጊዜ አልጋዬ የሚያሰክር ሽቶ ተረጭቶበት ሳገኘው ነፍሴ ሐሴት ታደርጋለች። በድሬዳዋ ቆይታዬ ሐሳቤ ሁሉ ከሁለት ነገሮች አይዘልም፣ ሃኑንና ስራዬ። ክፉኛ እየወደድኳት ነበር። ከሥራ ስወጣ ወደ ገነት የሚሄድ እስኪመስለኝ ድረስ ልቤ በደስታ ትዘላለች። ቁልቁለት ላይ እንደሚሮጥ ሰው ራሴን ልቆጣጠርና ልቆም ስታገል
ግን ግፊቱ ሲያንደረድረኝ ይሰማኛል። አንድ ቀን ልነግራት ወሰንኩ። ግን በብዙ ሐሳቦች ዙሪያውን ተወጣጥሬ ቃል መተንፈስ አቃተኝ። በሁለት ምክንያቶች እንደምወዳት ለመናገር ፈራሁ። አባቷ እንደ ልጃቸው ስለቀረቡኝ ድንገት ይሄ ጉዳይ ጆሮአቸው ቢገባና አዲስ አበባ ላሉት አለቆቼ የላካችሁት ጎረምሳ ልጄን እያማገጠ ነው ብለው ቢናገሩ የሚለው ሐሳብ አስጨነቀኝ። ለብዙ ነገር ግድ የለሽ ናቸው የሚባሉ ሰዎች በማይወላወል ለስላሳ ማንነት እንደ ተረጋጋ ረጋ ብለው ቢቀመጡም ድንገት እንደ እሳተ ገሞራ በውስጣቸው ያለው እሳት ወጥቶ አካባቢያቸውን የሚያቃጥልበት ሽንቁርም አይጠፋቸውም። እኒህም ሰው ለሀብታቸውም ሆነ በዙሪያቸው ላሉ ነገሮች ግድ የለሽ ይመስላሉ ማለት ለልጃቸው ግድ የለሽ ናቸው ማለት አይደለም። ዓይናቸው ናት ሐኑን ዋጋ የከፈሉባት፣ ብትመነዘር የ8 ልጅ ዋጋ ያላት። ሌላው ጭንቀቴ ሐኑን ራሷ ነበረች። ገና ለፍቅር ሳስባት የሚጨንቀኝ ነገር አለ። ዓይኖቿን ስመለከት፣ እርጋታዋን ስታዘብ፣ ተረጋግቶ ሰፊ ቦታ ላይ የተኛ ንጹሕ የሐይቅ ውሃ ትመስለኛለች። ወደ ሕይወቷ በፍቅር ሰበብ ብገባ የምትደፈራርስ የምትናወጥ ይመስለኛል። ተፈጥሮን የምረብሽ የማዛባ አይነት። ራሴን አላምነውም። አንዳንዴ ውሳኔ ድንገተኛና ራሴንም የሚያስደነግጥ ነው። ይሄን ድንገተኛና ደፋር ውሳኔ ከዕድል ጋር ተዳምሮ በሕይወቴ ውስጥ ብዙ ቢጠቅመኝም ሁልጊዜ ፋሲካ የለም ይለኛል ውስጤ። ይሄ ፍቅር የመሰለኝ ስሜት ውሎ አድሮ ተራ ፍላጎት ሆኖ ቢገኝስ እላለሁ ለራሴ። ስልቹ ነኝ። ተንሰፍስፌ የገዛሁት ልብስ ሳምንት ሳይሞላው ሲሰለቸኝ፣ ገና ተማሪ ያለሁ የወደድኳቸው በፍቅራቸው የሚይዝ የምጨብጠውን አጣሁ ያልኩላቸው ሴቶች በቀረብኳቸው የወራት ዕድሜ ዓይናቸውን ማየት ሲያስጠላኝ ራሴን ታዝቤው ነበር። ምርጫዬን አላምነው። ብቻዬን ብወድቅ ብነሳ የራሴ ጉዳይ ነው። ሐኑንን ይህችን ንጹሕ ነፍስ ምንም የማታውቅ የዋህ ልጅ ይዣት የሕይወት ማዕበል ውስጥ መግባት እፈራለሁ። ግን አልቻልኩም። ማዕበሉ ራሱ ወደ እሷ ይገፋኝ ነበር። አንድ ቀን ታዲያ ሐኑን እቤቴ መጣች። እያወራን ድንገት አምልጦኝ መሆን አለበት ሐኑን ላገባሽ እፈልጋለሁ አልኳት። እወድሻለሁ አላልኳትም። አፈቅርሻለሁ አይደለም ያልኳት። ላገባሽ እፈልጋለሁ። አንድም ነገር ሳትናገር ጸጉሯ ላይ ጣል ያደረገችው ክንብንቧ ጫፍ ላይ የተንጠለጠሉ ክሮችን እያፍተለተለች ቆየች። ጣቶቿን አያቸዋለሁ። ጫፎቻቸው እንደ ቲማቲም የቀሉ በቅዝቃዜያቸው የሚንጠባጠቡ የደም ጤዛዎች ይመስላሉ። ውብ ጣቶች። አስቀይሚያት ይሆን ብዬ ስለፈራው ቀረብ አልኳትና በሁለት እጆቼ ጉንጮቿን ይዤ ቀና አደረኳት። እንባዋ በንጹሕ ቀይ ቆዳዋ ላይ ኮለል ብሎ ፈሰሰ። ቃል አልተነፈሰችም። በለስላሳ እጇ ጉንጯ ላይ ያረፈውን እጄን ያዘችኝ። ትኩስና ለስላሳ መዳፏ ልክ እንደ ከንፈር የልቧን ሐሳብ የሚያወራ ይመስል ነበር። ጥብቅ አድርጋ ያዘችኝ። እናም አንድ ነገር ብቻ ተናገረች። እውነትህን ነው? እኔን ታገባኛለህ? አዎ መልሳ ቀረቀረች። እጇ ግን እጄን እንደያዘ ነበር። ይሄ ቃሌ እስካሁንም እንደ እሳት ጅራፍ ራሴን ይገርፈኛል። ወንዳዊ ማንነቴ በደመ ነፍስ የፈጠረው ክፉ ማጭበርበር ነበር።
ልምዱ ኑሮኝ አልነበረም። እንዲያው እንዲህና እንዲያ ልበላት ብዬ ቃል ቀምሬም አልነበረም። ከየት እንደመጣ ባላውቀውም አእምሮዬ አጠቃላይ ሁኔታዎችን በፍጥነት ደምሮና ቀንሶ ሃኑን ምን እንደምትፈልግ ገብቶት ነበር። አፍቅራ እዚህ መኖር አልነበረም ፍላጎቷ። ከዚህ በጠቆረ ትዝታ ከጠቆረ ግቢ ብን ብላ መውጣት ነበር መሻቷ። ልክ በውሃ በተከበበ ደሴት ላይ ተከባ መውጫ ላጣች ነፍስ ራሴን ከዚህ መውጫ ጀልባ ነኝ ብዬ አቀረብኩላት። ማቄን ጨርቄን ሳትል ጀልባዋ ላይ ወጣች። እጇ ትንሽ የተንቀጠቀጠ መሰለኝ። ወይስ የኔ ነው? ከዚህ ቀን በኋላ ሃኑንና እኔ በፍቅር ከነፍን። ግን ፍቅር ነው ወይ ይላለሁ፣ ራሴን አላምነው። የአባቷ እግር ከቤት ከወጣ የሃኑን እግር ደግሞ እኔ በር ላይ ነው። ፍቅር እንደ እሳተ ገሞራ ነው። የተረጋጋውን ምድር በሰላም ለዘመናት ተኮፍሶ የኖረን የዓለት ተራራ ሽቅብ ፈነቃቅሎት ሲወጣ ብናኝና ጭሱ አካባቢውን ይሸፍነዋል። ከዚያ በኋላ ገሞራ የፈነዳበት ምድር ወደ ነበረበት ተፈጥሮ አይመለስም። እዚያ ግቢ የዚያን ጊዜ ሆነው እንደዚያ ነበር። የፍቅር ገሞራው ሲፈነዳ ብናኙ የሃኑንን ፊት ሸፈነው። ረጋ ያለችው ልጅ የምትይዝ የምትጨብጠውን አጣች። ብናኙ ፈገግታ ሆኖ ፊቷን ሸፈነው። ብናኙ የመሻት ነበልባሉን ወደ ቤቴ ልኮ አለት ብቸኝነቴን አቀለጠው። የሐዘን ደመና ከውብ ፊቷ ላይ ተገፎ እንደ ጠዋት ፀሐይ ውብ ፈገግታ ሲረጭ ግቢውን እሳት ሞላው። ደግሞ ግቢውን በውሃ ሞላው። ግቢው በረሃ ሆነ። ደግሞም ግቢው የኤደን ገነት ሆነ። በአንድ ጊዜ ሁሉም ነገር ሆነ። በዚህ ፍንዳታ ውስጥ ተረጋግተው ጫታቸውን የሚቅሙት አባቷ ልጅ ትንሽ አትሞክርም ይሉኛል፣ ጫታቸውን እያሳዩኝ። በዚህ ላይ ጫት ተጨምሮበት እላለሁ በውስጤ። አለመታመን እኮ ነው ሰው ግቢ ገብቶ የሰው ሴት ልጅ ያውም ያመኑት የአንድ ትልቅ ተቋም ሥራ አስኪያጅ ራሱን የገዛ ሰው ነው ያሉት ሰው ግን ደግሞ ቦታና ጊዜ ሥራና ደረጃ ፍቅር ፊት ምን ጉልበት አላቸው? ዋናው ጥያቄ ይሄ እብደት ፍቅር ነው ወይስ አይደለም? ራሴን አላምነውም። ሃኑን ጋር አይኖቻችን ተንሰፍስፈው ይፈላለጋሉ። ግድቡን እንደ ጣሰ ጎርፍ ራሷን መቆጣጠር አቅጧት ነበር። አንዳንዴ አባቷ ቤት እያሉ ጭምር ድንገት እቤቴ ትመጣለች። እረ አባባ እላለሁ በጭንቀት ድምፄን ቀንሼ። እየሰገደ ነው ትለኛለች። ከዛ አቅፌ ውስጥ ናት። እረ አባባ እላለሁ። የውጭ ስልክ እያወራ እኮ ነው ትላለች። ሳይሉኝ ነካክቼ እንደ አልኮል ያሰከራትን ፍቅር በምን ላረጋጋው? አይኗም ልቧንም የሰወረው ፍቅር ሁለታችንንም አባቷ አይን ላይ ሊጥለን እያዳፋ የሚነዳ ደራሽ ጎርፍ ሆነብኝ። ፈጣን ነበር ሁሉም ነገር፣ በጣም ፈጣን። እየተጨነቅኩ ስማታለሁ፣ እያሰብኩ በደመ ነፍስ እጓዛለሁ። አንዳንዴ ሌሊት ትደውልልኛለች። ፍቅር ከጊዜ ሥርዓት ያፈነገጠ ስሜት መሆኑን የገባኝ ያን ጊዜ ነበር። ብዙ ከዛ በፊት ያልገባኝ ነገር የገባኝም ያኔ ነበር። ብዙ ከዛ በፊት ገብቶኛል ያልኩት ነገር የጠፋብኝም ያን ጊዜ ነበር። የመኝታ ቤቷ መስኮትና የሳሎኔ መስኮት ትይዩ ስለሆነ መጋረጃችንን ሰብስበን ዝም ብለን እንተያያለን። እስር ቤት ያሉ ነፍሶች ነበር የምንመስለው። እነዚያ ሌሊቶች መቼም የሚረሱኝ አይደለም። አንድ ምሽት
ደረቅና ሞቃታማዋ ድሬዳዋ በድንገተኛ ዶፍ ዝናብ ተጥለቀለቀች። የድሬዳዋዋ ሰማይ ግፏን አፍና እንደኖረች ሴት ድንገት ነው አስፈሪ ዶፏን እንደ እንባ የሚዘረግፈው። ዝናቡ ከሰማይ በታች ሳይሆን ከምድርም ይፈልቅ ይመስል ከምኔው ምድሩ በጎርፍ እንደሚጥለቀለቅ ይገርመኛል። የዚያን ቀን ዝናቡ ሌሊቱን ሙሉ አላቋረጠም። በየመሃሉ ሰማዩን ሰንጥቆ አካባቢውን በብርሃን የሚያጥለቀልቅ የመብረቅ ብልጭታ የመስኮቴን መጋረጃ እያለፈ ቤቴን በብርሃን ይሞላዋል። በተደጋጋሚ ወገግ ይል ነበር። ምን እንደገፋኝ እንጃ ተነስቼ የመስኮት መጋረጃዬን ሰበሰብኩት። ሃኑን ልክ የተቀጣጠረን ይመስል መጋረጃዋን ሰብሰብ አድርጋ ውብ ጉርድ ፎቶግራፍ መስላ መስኮቱ ጋር ቆማ ነበር። በእያንዳንዱ ብልጭታ የሃኑንን ውብ ፊት አእምሮዬ እንደ ፎቶ እያተመ ያስቀምጣል። በግራ ትከሻዋ በኩል አልፎ ጡቷ ላይ የሚርመሰመሰው ውብ ጸጉሯ በግማሽ ፊቷን የከበበ ጥቁር ፍሬም መስሏል። እስከ ዛሬ ሃኑንን ሳስብ ያ መልኳ ነው ቀድሞ የሚታወሰኝ። እንደ ቲማቲም የቀሉ ከንፈሮች፣ ከመቅላቱ ብዛት በወርቃማ ቆዳ የተለበጠ የሚመስል ደረት ስዕል። በየመስኮት መስታወቶቻችን ላይ የሚንኳለለው የዝናብ ውሃ ነጋችንን አውቆ እርሙን የሚያወጣ የዘመንን ባይ መስል ነበር። ጡቶቿ ቢጫ የሚበዛበትን ባለብዙ አበባ ስዕል ስስ የሌሊት ልብሷን ወጥረው ከተደገፈችው መስኮት ጋር ጫፎቻቸው ተነካክተዋል። ወደ መስታወቱ ስትጠጋ አፍንጫዋ በመስታወቱ እየተደፈጠጠ ያስቀኛል። እኔን በፈገግታ እያየች መስታወቱን ስትስመው ቀያይ ውብ ከንፈሮቿ መስታወቱ ላይ በክቡ ተለጥፈው ትንፋሿ መስታወቱ ላይ ጭጋግ ይፈጥራል። በትንፋሿ ጉም በተሸፈነው መስታወት ላይ በጣቷ የልብ ቅርጽ ትስልበት ነበር። ትንፋሿ መስታወቱ ላይ በሚፈጥረው ላቦት ምስሏ መደብዘዝ ሲጀምር መስታወቱን በመዳፏ ትወለውለዋለች። በዚህ ጊዜ የደበዘዘው ምስሏ ቦግ ብሎ ይለወጣል። በቃ እንተያያለን። ያለ ድምፅ ዝም ብለን መተያየት። በምልክት ልተኛ ነው ስላት በእጇ ትንሽ እንድቆይ ትለምነኛለች። ያ ሌሊት በተደጋጋሚ በህልሜ ይመጣል። መስታወት ተደግፌ አድሬ ሊነጋጋ ሲል ድብን ያለ እንቅልፍ ወሰደኝ። ጧት የቤቴ በር ሲከፈት እንኳን አልሰማሁም። በጧት እንደ እሳት የሚፋጅ ለስላሳ ገላዋ የሞቀ አልጋዬ ውስጥ ገብቶ ስትለጠፍብኝ ነበር የነቃሁት። በእንቅልፍ በሰከረ አእምሮዬ ላይ በሽቶ ባበደ ጠረኗ የታጀበ ሰውነቷ ሲያቅፈኝ ነገሩ ህልም ይሁን እውነት በወጉ እንኳን ሳይገባኝ የሃኑንን የሚንቀጠቀጡ ትኩስና ለስላሳ ከንፈሮች ከንፈሬ ላይ አርፈው ነበር። ሰውነቴ ከአእምሮዬ ቀድሞ ነቃ። ረጅም በሰመመን የተሞሉ ደቂቃዎች ይሁኑ ሰዓታት ከስሬ ሆና በለስላሳ ቀይ ፊቷ ቆዳ ላይ እንባዋ ኮለል ብሎ ወደ ጆሮዋ ሲወርድና በህመም ስታቃትት ስጋዊ ወንድነቴ ከሚሰማው አብሮነት ይልቅ አንዳች የነፍሴ ክፍል ላይ ነፍሷ ለዘላለም ሲነቀስ ይሰማኝ ነበር። አእምሮዬ በአንድ ጊዜ ሁለት ተቃራኒ ሐሳቦችን እያሰበ ነበር። እየተሳሳትኩ ነውና ልክ ነኝ የሚሉ ሐሳቦች። እንደዚያ ነበር የማስበው። አእምሮዬ ምን ያስብ ምን ገና ከጅምሩ ሰውነቴ ለአእምሮዬ መታዘዙን ትቶት ነበር። ብዙ ሰው የሆንኩ እስኪመስለኝ ድረስ ተከፋፍዬ ተሰነጣጥሬ ሁሉም ስንጣሪ ውስጥ ስጋትና ደስታ እኩል ተበትኖ ነበር። የዚያን ቀን አባቷ ከሚያከራዩት ሱቅ አንደኛው ውስጥ ጎርፍ ገባበት ተብለው በጠዋት ነው የሄዱት።
ወደ ምሳ ሰዓት ነበር የተመለሱት። ገና የግቢውን በር እግራቸው እንዳለፈ "ሃኑን አዘጋጅልኝማ" ብለው ገላቸውን ሊታጠቡ ከቤቱ ኋላ ወዳለው መታጠቢያ ቤት ሲገቡ አላስችለኝ ብሎ ወጣሁና "ደህና ነሽ?" አልኳት። እረፍት ባረበበበት ፊት "ደህና ነኝ" አለችኝ። ቀና ብላ አላየችኝም። አባቷ ጫታቸውን አቅርበው በረንዳቸው ላይ ቁጭ እንዳሉ አላስችለኝ ብሎ እንደገና ብቅ አልኩ። "ልጅ ስራም አልሄድክ እንዴ?" አሉኝ። ስላዩኝ ደስ ብሏቸው ነበር። "ዛሬ አልገባሁም፣ እቤት ሆኜ የሚጨርሰው ነገር ነበር." "እንኳን አልሄድክ። አገር ምድሩ ጎርፍ ሆኗል። ማረፍ ጥሩ ነው። ዱንያ እንዲሁ አትሞላ። ታዲያ እችን ነገር ትንሽ አልሞክርም አልክ?" ብለው የያዙትን ጫት እጃቸው ላይ መታ መታ እያደረጉ ጋበዙኝ። የጫት ቅጠሎቹ ጫፋቸው ወደ ቀይ የሚያደላ ቡና አይነት የነበሩ ልክ እንደ አባባ ጺም ብዙ ጊዜ እንደማደርገው የበረንዳውን ብረት ተደግፌ ፊታቸው ቆምኩና ስለ ጎርፉ አወራን። በመሃል "ሃኑን ወንበር አምጭለት." "አይ የኔ ነገር" አሉ። "ቆይ ራሴ ያመጣዋለሁ" ብዬ ወደ ቤት ገባሁ። ሃኑን ውሃ በፕላስቲክ ጆግ ይዛ ስትወጣ ልክ እንደማይተዋወቅ ሰው በሩ ላይ ተላለፍን። ስንተላለፍ እስከ ዛሬ ከአእምሮዬ ያልጠፋው ጠረኗ አውዶኛል። ልብሷ እንደ መንፈስ በስሱ ዳሶኝ አልፏል። የዛን ቀን ከወትሮው ረዘም ላለ ሰዓት ከአባቷ ጋር ተቀምጬ ስናወራ ቆየን። በየመሃሉ ሃኑንን በጠሯት ቁጥር እሳቀቅ ነበር። ለመጀመሪያ ጊዜ ከወንድ ጋር የተኛች ሴት እንዲህ ቁጭ ብድግ ስትል ምን የተለየ ነገር ይሰማት ይሆን የሚል ምርመራዬን በአይኔ እየተከታተልኩ አባቷ ጋር የባጤ ቆጡን እናወራለን። የሚበዛው ወሬ ሱቃቸው ውስጥ ስለገባው ጎርፍ ነበር። ሃኑን ማረፍ ባለመቻሏ የሆነ ደስ የማይል ነገር ቢፈጥርብኝም አጠገቧ መሆኔ ግን ምቾት ሰጥቶኝ ነበር። እርሷም ገብቷታል። አባባ ጎን ተቀምጣ ሳወራ ታየኛለች። አስተያየቷ ስጋዬን ዘልቆ ነፍሴ ድረስ የሚሰማ ሐዘን ይለቅብኝ ነበር። አይኖቻችን ሲጋጩ አይኖቿ ማረፊያ ያጡ ነበር። ከዚያን ቀን ጀምሮ ሃኑን የምታደርገው ነገር ሁሉ ያስደነግጠኝ ነበር። አንድ ቀን ድንገት የሥራ ቦታዬ መጣች። ደስታም ድንጋጤም ተቀላቀለብኝ። ሰዎች እንዳይሰሙ ድምጿን ቀንሳ "ናፈቀኝ" አለችኝ። እንዲያው የአባቷ ነገር እያስጨነቀኝ እንጂ እኔም የሚይዝ የምጨብጠውን ነገር አላውቅም ነበር። እንደ ትኩስ ፍቅር ምን አደገኛ ነገር አለ? ፍቅራችን በጭንቀትና በጥንቃቄ የተሞላ ደስታ ነበረው። ልክ የተከሰከሰ ጠርሙስ የተዘራበት ወለል ላይ በባዶ እግር እንደሚራመድ ሰው እጅግ በጥንቃቄ ግን ደግሞ ተንፋሽ የሚያሳጣ አብረው ሆነው የሚያነፋፍቅ አንዳች ነገር። አንዳንዴ ከሃኑን ጋር አንድ ግቢ ውስጥ ከመኖራችንና ብዙውን ጊዜ አብረን ከማሳለፋችን የተነሳ ግንኙነታችን ከፍቅረኝነት ይልቅ ትዳር የሚመስል ቅርጽ ይይዝ ነበር። ልብሶቼን ላውንደሪ ወስዳ ትሰጥልኛለች። ምግብ አባባም ቢኖሩ ባይኖሩ ውጭ በልቼ ካልገባው እነሱ ጋር ነበር የምበላው። አንዳንድ ቀን አባባን ነግራቸው አብረን ወደ ገበያ እንሄዳለን። አባባ ሃኑንን ብቻዋን ከቤት አያስወጧትም። ወይ አብረዋት ይወጣሉ አለያም አትወጣም። እኔ ጋር ግን ስትወጣ "ልጅ መንገድ ላይ እንዳትጠፋፉ እጇን ይዘህ አደራ" ከማለት ውጪ ምንም ቅሬታ ፊታቸው ላይ አይታይም ነበር። እንደውም አንዳንዴ "አንቺ ልጅ ሰው ጋር እንዳታጋጭው" ብለው ለኔ ያስባሉ። ከግቢው እንደወጣን ሃኑን "እጇን ያዛት ተብለሃል እኮ" ትልና
ክንዴን ይዛ በሳቅ የተፍለቀለቀች በጋሪ ተሳፍረን ቀፊራ ወደሚባለው ገበያ እንሄዳለን። ነፋሱ ክንብንቧን ሊገፋት ሲታገል ክንዴን ይዛ አንገቴ ስር ትሸጎጣለች። አብረን እስከሆንን ድረስ ጋሪው የትም ቢወስደን ግድ አልነበረን። ቀፊራ ወርደን ከቴምር እስከ ጭሳጭስ ከዶሮ እስከ ብርቱካን እንገዛለን። የሚበዛውን ጊዜ እንዲሁ በመዞር ነበር የምናሳልፈው። እየተነሳ ፊት ላይ በሚሞጀረው አዋራ ውስጥ በጫጫታና ግርግሩ ውስጥ በነዛ ጉሊቶች መሃል ሃኑን ቀይ ሽቲ በቀይ ሻርፕ ለብሳ ብዙ ጊዜ ስትወጣ እንደዛ ነበር የምትለብሰው። ተያይዘን ስንዞር ውለን የሸመትነውን ጭነን በጋሪ ወደ ቤት ስንመለስ በደመና ሰረገላ ላይ ተጭነን ወደ ሰማየ ሰማያት የምንመነጠቅ እስኪመስለኝ ድረስ ደስታዬ ወደር አልነበረውም። ሁሉም ነገር የተረጋጋ ደስ የሚልና ሰላም የሰፈነበት ህልም የሚመስል ሕይወት ነበር። የሃኑን አባት አልፎ አልፎ አልጋ ላይ ከሚጥላቸው ህመም በስተቀር ሁሉም ሰላም ነበር። የሰላም ትክክለኛ ትርጉም ረብሻ ለመኖር አይደለም። መነሻው ፍቅር የሆነ ረብሻ በነፍስ ውስጥ እንደ ማዕበል መተራመሱም ነው። ፍቅር የሌለው ሰላም ውሃው እንደደረቀ ወንዝ ነው። በሰላም ውስጥ ወንዝ መፍሰስ አለበት። ወንዙን ሊሻገሩ የሚታገሉ ነፍሶች መኖር አለባቸው። በውሃው ውስጥ የሚጋጩ የሚሳሳሙ ድንጋዮች መኖር አለባቸው። አሳዎች መኖር አለባቸው። ሰላም ነበረን እኔና ሃኑን። አባቷ ህመማቸው ቶሎ ቶሎ ባይነሳባቸውም ሲያማቸው ግን የሚያስደነግጥ ስሜት ነበረው። ደግሞም ለክፋቱ ቀድሞ አፋቸውን ነው የሚይዛቸው። እኔ እዛ ቤት ከተከራየሁ እንኳን ይሄው ህመም 2 ጊዜ ሲያማቸው አጋጥሞኝ ነበር። ከስኳር ህመም ጋር የተያዘ መሆኑን ነግረውኛል። ደግነቱ ብዙ አይቆይባቸውም ነበር። ሃኑን የአባቷ ነገር አይሆንላትም። በምድር ላይ ያሏት ብቸኛ ዘመድ እሳቸው ናቸው። አባቷ ከወንድሞቿና ከእህቶቿ ጋር እንድትቀራረብ ያላደረጉት ጥረት የለም። ይህንኑ ነገር አንድ ጊዜ በጣም ከተቀራረብን በኋላ በሐዘን ነግረውኛል። መቼስ ሰው ይሳሳታል። አንድ ያጠፋው አባት ላይ ይጨከናል። እሷ እህታቸው አይደለችም። ሀብቱ እንደሆነ እንኳን ለነሱ ለባዳውም ይበቃል። እንዴት እህታቸውን ሐለ ዘመድ ያስቀሯታል? እድሜም ገፍቷል። በሽታውም እየበረታብኝ ነው። ድንገት አላህ በቃህ ካለኝ እች ልጅ ብቻዋን እንዳትቀር ብዬ እኔ ቁልቁል ወደ ልጆቼ ታረቁኝ ብዬ ሽማግሌ ብልክ አከላፍተው መለሷቸው። መቼስ በእኔ አይጨክኑም ብዬ ለራሴውም ቢሄድ ተቀመጥኩበት እየጣሉኝ ወጡ። ልብ ያዘነ፣ ግን አልረገምኳቸውም። ስጋ ናቸዋ። አባት ቢያጠፋስ ይሄ ተገቢ ነው? ድፍን ድሬዳዋ ይጠየቅ። አንቀባሬ ነው ያሳደግኳቸው። አሜሪካ ቢሉ አውሮፓ እንሂድ ሲሉ ልኬ ካለ ወጉ ከድሬዳዋ አሜሪካ ብር እየላኩ ያስተማርኳቸው እኔ ነበርኩ። እኔስ እሺ በድያቸው ይሆናል። ይህች አንድ ፍሬ ልጅ ላይ ይጨከናል። እንኳን ስጋው ሆና ይህችን ልጅ አይቶ የሚጨክን መንገደኛ አለ። አነጋገራቸው ያሸብራል። ሽማግሌ ፊታቸው ላይ የሚንዣበበው ሐዘን ማረፊያ አጥተው ዙሪያ ገባው ላይ የሚንከራተቱ አይኖቻቸው አንጀት ይበሉ ነበር። ከ4 ዓመት የድሬዳዋ ቆይታ በኋላ ዋናው መስሪያ ቤት ድንገት ወደ አዲስ አበባ ሲጠራኝ ትንሿ ገነታችን ጨለማ ጠላባት። ከሃኑን ጋር መለያየት ገደል ቢሆንብኝም ወደ አዲስ አበባ መመለስ የረጅም ጊዜ ምኞቴ ነበርና ማቄን ጨርቄን አላልኩም። ሃኑንም እንደመሄድ ካወቀችበት ቀን ጀምሮ ከቤቴ ቀረች። ድንገት ግቢው ስንገናኝ እንኳን ድንብርብሯ ወጥቶ ትሸሸኛለች። አንድ ቀን ታዲያ አባባ ወጣ ሲሉ ጠብቄ
ወደ ትልቁ ቤት ሄድ። ስገባ የተንጣለለው ሳሎን ውስጥ አልጋ የሚያክለው ሰፊ ሶፋ ላይ ኩርምት ብላ ተቀምጣ አገኘኋት። ምንም እየሰራች አልነበረም። እንደ ወትሮው ቴሌቪዥን አልተከፈተም። በቃ ቁጭ ብላ ባዶ ላይ አፍጣበታለች። እጇ ላይ የምታምር እንደሷ ፊት ብርሃን የሚረጩ ጠጠሮች የተሰከሰኩባት መቁጠሪያ ይዛ ነበር። ድንገት ስገባ የምታደርገው ግራ ገብቷት ተነስታ ቆመችና ዝም ብላ ስታየኝ ቆይታ በቆመችበት እንባዋ መውረድ ጀመረ። አቀፍኳት። ለረጅም ደቂቃ አቅፌያት ቆም። ደረቴ ላይ ሸሚዜን አልፎ የትኩስ እንባዋ እርጥበት ይሰማኝ ነበር። ሃኑን፣ አዲስ አበባ እንደደረስኩ ቤት እከራያለሁ። ነገሮችን አመቻችቼ በአንድ ወር ውስጥ እመለሳለሁ። እሺ? ለምን? ምን ማለት ነው ለምን? አባባን እንነግራቸውና እንጋባለና። በቁጣ ከቅፌ ወጥታ ራቅ አለችና በትልልቅ አይኖቿ አፍጥጣብኝ፣ አትዋሽኝ። እኔ እዚህ ባዶ ግቢ ውስጥ ሌላ ተስፋ የለኝም። የምጠብቀው አንተን ነበር። የማትመለስ ከሆነ እኔን ለማጽናናት ብለህ አትዋሽ። አልዋሽም። እዚህ ሁል ጊዜ በስጋት ከመኖር አዲስ አበባ ወስድሽና ተጋብተን በሰላም እንኖራለን። እመለሳለሁ። ቶሎ ነው የምመለሰው። በቃ በጣም በዛ ቢባል 2 ወር። ለአንቺ ስል እኮ አይደለም፣ ለራሴ ነው። አፍቅርሻለሁ። ያላንቺ መኖር አልችልም። አንቺ ጋር ስሆን ደስተኛ ነኝ ሃኑን። ከልቤ ነበር ያልኳትን ሁሉ ያልኳት ከልቤ ነበር። ታዲያ ካፈቅርከኝ ለምን ትሄዳለህ? ደስተኞች ነን። ጥሩ ስራ አለ። አባባን ንገረውና መማር አለብኝ፣ መለወጥ አለብኝ። ከተጠራሁ ደግሞ መሄድ ግዴታዬ እኮ ነው አይደል እንዴ? ለምንድን ነው ከተጠራሁ የምትለው? እነሱ ብዙ ሰራተኞች አሏቸው አይደል? እኔ ግን ያለኝ አንተ ብቻ ነው። በአላህ አትሂድ። ቢያባርሩህም አባባ የሆነ ነገር ይከፍትልናል። ትንሽም ሱቅ ብትሆነ ደግሞ ይወድሃል እኮ። በረጅሙ ተንፍሼ ዝም ብዬ አየኋት። እንደወሰንኩ ስለገባት ድንገት እጆቼን በእጆቿ አጥብቃ ያዘችና እንባ እየተናነቃት፣ እሺ እውነቱን ንገረኝ፣ ትመለሳለህ? የምትለው ሁሉ ከልብህ ነው? በአላህ አትዋሽኝ። አልዋሸውሽም ሃኑን። እሺ ምን ልበል? ልማልልሽ? ትክ ብላ አይታኝ ፈገግ አለች። ልክ በደመና እንደተከበበች ፀሐይ ቅሬታ የተጫነው ውብ ፊቷ ላይ ለስላሳ ፈገግታ፣ ፊቷ ያሳሳም ነበር። ከንፈሯን ሳምኳት። እጆቿን በወገቤ ዙሪያ አጥብቃ ጠመጠመቻቸውና ደረቴ ላይ ተለጥፋ፣ የእውነት ልታገባኝ ትፈልጋለህ? አንቺን ማግባት ብቻ ነው የማስበው። ማግባት። ቤተሰቦች የሚወዱኝ ይመስላል? ምን አገባቸው? ግን በጣም ነው የሚወዱሽ፣ እርግጠኛ ሆኜ። ሰይጣን ራሱ አንቺን መጥላት አይችልም። ያልተማረች ስራ የሌላት ሴት ስታገባ፣ እናቴ እስካሁን በጣቷ ነው እኮ የምትፈርመው። ላለፉት 40 ዓመታት የቤት እመቤት ነበረች። በእርግጥ አባቴን ፍሪ፣ መሰረተ ትምህርት እስከ 3ኛ ክፍል ተምሯል። ውብ ሳቋ ቤቱን ሞላ። ቡና ላፍላለህ? አብሬያት ብዙ እንድቆይ ስትፈልግ መደለያዋ ቡና ነበር። ቡና ሲፈላ ተረጋግቼ ቁጭ ብዬ አያታለሁ። ታውቃለች። አባባ ሲመጡ አፍልተሽ ከጠራሽኝ እመጣለሁ። ልጅ ዛሬ የሰንበት አጥቅምም ብላ ቀለደች። እንኳን ጫት ጨምሬበት ልጅዎን ሳያት እየመረቀንኩ ተቸግሬያለሁ አልኩ በአባባ ድምጸት። ከንፈሯን እንደገና ስሚያት ወጥቼ ወደ ቤቴ ገባሁ። በቀጣዩ ቀን ከእንቅልፌ ስነሳ ሃኑን አልጋዬ አጠገብ ወንበር ላይ ተቀምጣ ትክ ብላ እያየችኝ ነበር። ትተኸኝ አትሂድ? ድፍን 3 ዓመታት ከድሬዳዋ ሰማይ ስር አንዲት እንደ ላባ የለሰለሰች ነፍስ እንዲህ በፍቅር አውሎ ንፋስ እየተንሳፈፈች ነበር።
በሰላም በምትኖርበት ግቢ እንደ ነፋስ በሽንቁር ገብቼ ነፍሷን በአየር ላይ እንዳንሳፈፍኳት በዚያው በተሰቀለችበት የኋሊት ትቻት ወደ አዲስ አበባ ተመለሱ። የሚወስደኝ መኪና በር ላይ መጥቶ ሲቆም አንድ ሽማግሌ ከቆንጆ ልጃቸው ጋር ትልቁ የግቢ በር ላይ ቆመው እጃቸውን ለስንብት ሲያውለበልቡልኝ ከእምባዬ ጋር እየታገልኩ ነበር። ምን ፈልጌ ነው የሚሄደው? ምን እያልኩ ለራሴ ድሬዳዋን ለቅቄ ስወጣ እንደ ጥይት ከምትወነጨፈው መኪና ግራና ቀኝ ወደ ኋላ የሚሮጡ የሚመስሉት ቁጥቋጦና ድንጋዮች አንዲት ምስኪን አፍቃሪ ባዶ ግቢ ውስጥ ትቻት መሄዴን ሰምተው ሊያጽናኗት ወደ እሷ የሚሮጡ ይመስለኝ ነበር። ከሩቅ አፍቃሪ የቅርብ ድንጋይና ቁጥቋጦ ይሻላል የሚሉ አይነት።